ወገኖቼ እንዴት ናችሁ? ሰላም ለእናንተ ይሁን ኢትዮጵያውያን ኤርትራውያን። ይህ ወንጌል ለዓለም ሁሉ የቃልና የመንፈሳዊ ምክር አገልግሎት ነው። የመጨረሻው ዘመን ደግሞ የእግዚአብሔር ሐሳብ የእግዚአብሔር ድምጽ ይተላለፋል። ጌታ የተባረከ ይሁን። እዚህ ደርሰናል። እንግዲህ one day at a time ይላሉ አሜሪካኖች። ያንዳንዱ ቀን ነው። እኛ ስለ ነገ አናቅም። የእግዚአብሔርም ቃል ደግሞ ለነገ አትጨነቁ ለራሱ ይበቃዋል ይላል። ስለዚህ አንጨነቅም። ነገ በእግዚአብሔር እጅ ስላለ ህይወታችን በእግዚአብሔር እጅ ስላለ እኔና እናንተ ዛሬን ነው በቃ ፎከስ አድርገን ከጌታ ጋር ተስማምተን ለመኖር ምን ችለው እናደርጋለን። ጌታ ደግሞ በጸጋው ይረዳናል። ዛሬ መልእክት አለኝ አሜሪካ ድንበር ጥሳ አፍሪካ ድረስ ሄዳ ለክርስቲያኖች ደራሽ መሆኗ ይሄ በእግዚአብሔር ዘንድ ትልቅ ክሬዲት የሚያሰጠው ነው ብዬ ነው ማምነው። በጣም ደስ ይላል። እና ይሄንን ሁኔታ ያው ወታደሮቿን አስገብታለችና ይሄንን ሁኔታ ወደ ሀገራችን እናምጣው እስቲ። በጣም የሚያሳዝን ነገር ነው የሀገራችን ይሆነ ያለው። ዛሬም መንገድ ላይ ወንጌል የሚሰብኩ ሰዎች በመንግስት ፖሊስ ይሳደዳሉ፣ ይታሰራሉ፣ ይወገራሉ፣ ይገፋሉ፣ ከመንገድ ላይ ዞር በሉ ይባላል። እንደውም አንድ ካህን እንዴት እንግዲህ ኦርቶዶክስ ሆኖ ማለት ነው ይሄንን ነገር ኮምፕሌንስ ያደርጉ ነበር። እንዴት መንገድ ላይ ለምን ወንጌል ይሰበካል? ማለፊያ አጣን፣ አውቶቡስ የሚጠብቁት ሰው ተማረረ፣ ቤት ጋር እንለፍ። እንግዲህ ያስቡት እንግዲህ እንደ ክርስቲያን ወንጌል መንገድ ላይ ኢየሱስ ጌታ ነው ሲባል ምን ያህል ክርስቲያን እንደሚረበሽ ማለት ነው። ዶናልድ ትራምፕ ከአሜሪካ ድረስ ናይጄሪያ ሄዶ ክርስቲያንን ከረዳ የኛ መንግስት ለምንድነው መንገድ ላይ ወንጌል የሚሰብኩት ሰዎች ሲሳደዱ የመንግስት ፖሊሶችን እረፉ ማትሉት ለምንድነው? መንገድ ላይ ያሉትን ወንጌል የሚሰብኩትን ታሳድዳላችሁ፣ ግብረ ሰዶም አታሳድዱ። ወንጌል የሚሰበኩት ይሳደዳሉ፣ ሉሚናቲ አይሳደድም። እንዴ ምን አይነት ነገር ነው ይሄ? በተለይ ገና ደግሞ ወንዶቹ ሜካፕ እየተቀቡ ግብረ ሰዶሞቹ በአደባባይ ተገልጠዋል። ምን ማለት ነው ይሄ? እንዴ አገሬ ክርስትና አለ እንዴ? ይሄን ነው እንዴ ተማርነው እኛ ከኢየሱስ? ይሄ ነው እንዴ ክርስትና ማለት? የለም ክርስትና ብሎ ነገር። በጣም አሳፋሪ ዘመን ላይ ነው ያለነው። በናይት ክለብ መብራት ራስ በሚያዞረው በሚያጭበረብረው ይሄ ነው ኮንሰርታችን። መንፈስ በማይቀሰቅስ ያው ምታዩት እኮ ነው። ምንም በአደባባይ እኮ ነው። ይሄ ሚስጥርም አይደለም። ዝላይ ራስ ያዞራል። መዝሙሩ ራሱ ተለውጧል። እኔ እንጃ መዝሙር ድግስ ምናምን ብላችሁ የምትገቡበት ራሱ ምንም አይነት መንፈሳዊ ነገር የለውም። በአምልኮ ሰበብ ጭፈራውን ያስነኩታል። ነገር እኮ ተቀላቅሎብን እኮ ያለምኛውን ሳይጨርሱ እስክስታውን ሳይጨርሱ ቤተክርስቲያን ይመጣል። ቤተክርስቲያን ነው ወይስ የሆነ ጠላ ቤት አለስ? አያይዛለሁ ቪዲዮ። ይሄንንም የመብራቱን ጉዳይ አያይዛለሁ። የናይት ክለብ መብራት ምን አመጣ? መንፈስን ወይስ ስጋን ለማስደሰት ነው? እንደዛ ምናችን መንፈሳዊ ይመስላል? የኔና እናንተ በዚህ በቆላስይስ 3:1 እና 2 ምን ይላል? እንግዲህ ከክርስቶስ ጋር ከተነሳችሁ ክርስቶስ በእግዚአብሔር ቀኝ ተቀምጦ ባለበት በላይ ያለውን እሹ በላይ ያለውን አስቡ እንጂ በምድር ያለውን አይደለም ይላል። የዘንድሮ ክርስቲያን እኮ ማራናታ አይልም። ማራናታ እኮ የለም። ይሄ ጌታ ኢየሱስ ቶሎና ሞኝ ነህ እንዴ? ገና ብዙ ጣጣ አለ እዚህ ያልተጨረሰ። ጌታ እንዲመጣ ሚናፍቅ ክርስቲያን የለም። ይሄ ሰማያዊውን መጓጓት በመንፈስ መቃጠል ጌታ ሆይ ቶሎና ልናይ ናፍቀናል። አይደለም ቆይ ላግባ፣ ቆይ ልውለድ፣ ቆይ መኪና ሊያዝ፣ ቆይ ልጅ ልዳር። በአንድ ወቅት ወንጌልን ሲሰብኩ የነበሩ ማለት ነው። ቪዲዮ አያይዛል ሽምቅቅ ያረጋል እኮ እናት ድንግል ማርያምን ጸልይልኝ ብላት አትጸልይልኝም ወይ? ከሞሜን እንዴት በቃ ቃናው የጠፋ ማስቲካ ታቃላችሁ አይጥምም።
ያልተጻፈ ማንበብ አይጥምም ወንድም ዓለም ይሄ አብ ወልድ መንፈስ ቅዱስ እግዚአብሔር ራሱ የሆነው በቂ ስላልሆነ ነው ሌላ ምን ፈልገው ስለዚህ አሁን ድንግል ማርያምን ጸልይልኝ ብላት አትጸልይልህም ነው የምትይኝ ጭራሽ አትሰማኝም ወይስ አትጸልይልኝ እኔ የማምነው ምን እንደሆነ ልንገርህ ጸልይልኝ ትጸልይልኛለች አትጸልይልኝ እኔ አብ ወልድ መንፈስ ቅዱስ ገብቷል አይደለ የሰጡኝን ድርሻ አምናለሁ መንፈስ ቅዱስ በውስጤ እንደሚኖር አምናለሁ አይደለም አሁን ወንጌል አማኙ ድንግል ማርያምን ጸልይልኝ ብላት አትጸልይልኝም ወይ ስልሽ ዳይሬክትሊ መመለስ አልፈልግም እመልስልሃለሁ እኔ አሁን ለምሳሌ ድንግል ማርያምን ጸልይልኝ ብያላቀም ድሮ አሁንም አይደለም ወደፊትም ማለት መብትህ ነው ድንግል ማርያምን ጸልይልኝ ብለሽ አንቺ አትጠይቂያትም እንዴ ኧረ አልጠይቃትም እኔ ኢየሱስ ነው ለኔ አራጊ ፈጣሪው መካከለኛው ወደ አብ የሚያቀርበው መንገድ እውነትም ሕይወት ይሆነ what you talking about በዛ በለሰለሰ ድምጻችሁ ምትናገሩት ጆሮ ያማል ጭራሽ አትሰማኝም አትጸልይልኝም ነው የምትይው አዎ አሰማም አትጸልይም ቃሉም አይነግርንም ሰው እንዴት ወንጌል እየሰበከ ወንጌል ሰባኪ ሆኖ ስለ ወንጌል ጠንቅቆ ያወቀ ስለ ክርስቶስ ኢየሱስ እንዴት ነው ያተጻፈ የሚነበበው ምን ማለት ነው ለምን ታምረ ማርያምን አታስተምረንም ታዲያ በጓዳ ቢሆን እኮ ምንም አይደለም እኛ ምን ቸገረን እንደፈለገ ብታምን እንደፈለገ ብትሆን ግን አደባባይ ይዘው ወጣው ነገር ትውልድ ያስታል በአንድ ወቅት ጥሩ ሰባኪ ተብለ በአንድ ወቅት የክርስቶስ ተከታይ ተብለ በአንድ ወቅት ቤተክርስቲያን እየተጠራ ክርስቶስን ሲሰብክ ከርመ ዛሬ ግን ማርያም አትሰማ ብለሽ ነው እንዴ ኦ ማይ ጋድ ተስማ ወንድም ዓለም ተስማ ታርገልህ ግን ይሄንን አስተሳሰብን ጓዳ ይዘ ቁጭ በል አሁን በአደባባይ የምትሰሙት እኮ ስለ ጥንቆላ ስለ ምናምን ስለ አጋንንት ስለ ምናምን በአደባባይ በዚህ በኦርቶዶክስ በሚሰራው መተት ድግምት ጥንቆላ ምናምን እሱን አውርተን ሳንጨርስ እሱን እንደው አስወግደን ሳንጨርስ ሌላ የባሰ መጣና ይሄው አገሬ የመስተፋቅሩ ባለሙያ ተሰሙታላችሁ ቪዲዮ አያይዛል መስተፋቅር የተደረገበት ሰው የሚያሳየው ምልክት አሉና ምልክቶች ሰው ሊያደርገው ከሚችለው መውደድ ባህሪ በላይ በሌሊት መሄድ ይፈልጋል ወደዛ ሰው ማንንም አይፈራም ይሉኝታ ማህበረሰብ እናት አባት የለም ኑሮ ይጨልምበታል ምንም ነገር አይፈልግም ያስፈራ ዛሬ እኮ ኢትዮጵያ ህዝብ በሙሉ የሆነ ድግምት ተደርጎበታል የሆነ ነገር ውስጥ ገብቷል የሆነ ነገር ውስጥ ኦ ማይ ጉድነስ በቃ በዚህ ሁሉ መሃል ደግሞ አንዳንዴ ልብ የሚያሞቅ ደስ የሚል እናቶች አሁን ባለፈው ማያይዤላችሁ ነበር እኛስ ደግሞ ኦርቶዶክሳዊ ናቸው መቼም ኦርቶዶክሳዊ ሆኖ ወንጌል ሲያነሱ ስታዩ ሰርፕራይዝ ነው ሰርፕራይዝ እግዚአብሔር ብርሃኔና መድኃኒቴ ነው የሚያስፈራኝ ማን ነው እግዚአብሔር የህይወቴ መታመኛዋ ነው የሚያስደነግጠኝ ማን ነው ክፎች አስጨናቂዎች ጠላቶችም ስጋዬን ይበሉ ዘንድ በቀረቡ ጊዜ እነርሱ ተሰናከሉና ወደቁ እንኳን ለኛ ለራሱ ለኦርቶዶክሶቹ ሰርፕራይዝ ነው እኛት በመዝሙረ ዳዊት 27 በቃላቸው ሽምጥጥ አድርጎ ይናገራሉ ራሱ ዳቆኑ ሰፍ ብሎ እንደ ጫሉት ተብሎ እንደ ትንግርት ያዋቸዋል ወንድማ ለራስ አንብብ እስቲ መጽሐፍ ቅዱስ እናውጣና እንጸልይ ወይ ደግሞ ቃል ብላችሁ ኤፌሶን ብትሉ አንደኛ ኤፌሶን ምናምን ጢሞቴዎስ ወይ ደግሞ ጴጥሮስ ሚላም የሚለው ነገር የት ጋር እንዳለ አያውቁትም የትኛው አዲስ ኪዳን የትኛው ብሉይ ኪዳን እንደሆነ አያውቁም ከዛ ደግሞ ስትጠቅሱ አይ የጴንጤ ምን የጴንጤ ነው ይላሉ እባካችሁ እናንተ ወጣቶች መጽሐፍ ቅዱስ አንብቡ የወንጌል የበራላቸው ደግሞ አባት አሉ ሱንም ቪዲዮ አያይዛለሁ ምን አሉ መሰላችሁ ኢየሱስ ሕይወት እንጂ ሃይማኖት አይደለም አሉ ኢየሱስ ሕይወት እንጂ ሃይማኖት አይደለም ኢየሱስ የሃይማኖት ተቋም አይደለም መስራችም አይደለም ኢየሱስ ሕይወት ነው የዘላለም ሕይወት እና ወደ ኢየሱስ ልትመጡ እጠራችኋለሁ ጋብዛችኋለሁ ሁሉም ያልፋል ክብሩም ያልፋል እኔ ነበረኝ ቅድም ያወርቻለሁ ብዙ ክብር የሚባል ነገር አለ በዙሪያ የነበረ ያ ሁሉ ግን እኔ ትላንት ካከበሩኝ ይልቅ ዛሬ የሚሰርቡኝ ደስ ይለኛል ትላንትና ካከበሩኝ ይልቅ አሁን የሚንቁኝ ይሻለኛል አሉ ደስ አይላችሁ
እሱን ከማወዳ ምን ይወዳደራል? ሁሉን እርግፍ አድርጎ አስትቶ ያስኬዳል። ሽልማቴ የኔ ጌታ። ከመልእክቴ በፊት አጭር ጸሎት አረግና ወደ መልእክቴ እገባለሁ። እግዚአብሔር አባት ሆይ እናመሰግናለን። ክብር ላንተ ይሁን ጌታ ሆይ፣ ሁሉ ባንተ ካንተ ላንተ ነውና እግዚአብሔር አባት ሆይ ስለዚህ ሰዓት ስለዚህ ደቂቃ አመሰግናለሁ። ስለሰጠኝ መልእክትም አመሰግናለሁ ጌታ ሆይ። ደግሞ በዚህ መልእክት እግዚአብሔር አባት ሆይ የብዙዎች ልብ የብዙዎች መንፈስ የብዙዎች አካሄድ እንዲቀየር እግዚአብሔር አባት ሆይ እንድትረዳን ቤተክርስቲያንንም እንድትረዳ እንደ ሀገርም እንድትረዳን እለምናለሁ ጸልያለሁ። ጊዜውን ሰዓቱን አንተ ተረከብ። መንፈስ ቅዱስ አግዘኝ። በምትወደው ልጅ በጌታችን በመድኃኒታችን በኢየሱስ ክርስቶስ ስም ጸለይኩኝ። አሜን። መግቢያ ማረገው ዛሬ ይሄ መጨረሻው ዘመን ነው። እንግዲህ መጨረሻው ዘመን ነውና ለወንጌል የሚሰደዱ ሰዎች አሉ። ለወንጌል የሚሰደዱ ሰዎች አሉ። የዚህ የአንታይ ክራይስት የክርስቶስ ተቃዋሚ መንፈስ በጣም እየተገለጠ አክራሪ ሙስሊሞች በተለይ ያው ባለፈውም ጊዜ እንደተናገርኩት እያሳደዱ ነው። ክርስቲያኖችን በመግደል በቤተክርስቲያን በማቃጠል እና በማፈናቀል ስደት ላይ ናቸው። የእውነተኛ ስደት ላይ ያሉ ክርስቲያኖች አሉ እና እነዚህን ደግሞ በስደት ላይ ያሉ ክርስቲያኖች መደገፍ መጸለይ እንደገና ደግሞ ምንችለውን ሁሉ ማድረግ ድምጽ መሆን ይገባናል። እኛ ክርስቲያኖች መረዳዳት መቻል አለብን። ግን አሁን በቤተክርስቲያን ደረጃ ለምሳሌ ስለ ናይጄሪያ እንጸልይ ወይ ደግሞ ሱዳን ውስጥ ስላለው ነገር እንጸልይ ሲባል አትሰሙም። በእኛ ሀገር ማለት ነው። እና በጣም ደስ ያለኝ ነገር ምንድነው እዚህ አሜሪካን ሀገር ያው ዶናልድ ትራምፕ በብዙ ለክርስቲያኖች ወገናዊነት በማሳየት ከእስራኤልም ጎን በመቆም ብዙ ነገር አድርጓል። እና አሁን ሰሞኑን ደግሞ ናይጄሪያን ያለውን የክርስትና እምነት ተከታዮች ስደትና እልቂት ትኩረት በመስጠት በጣም ልብ የሚያሞቅ ነገር ማለት ነው። ምናልባትም ቪዲዮ አያይዛለሁ የተናገረው ለመሪው ለናይጄሪያ መሪ መልእክት አስተላልፎ በአስቸኳይ የክርስቲያን ግድያ ካልቆመ ስደት ካልቆመ አሜሪካ ጣልቃ ገብታ ወታደሮቿን ልካ አስገባለሁ አለ። እና ይሄ ትልቅ እርምጃ ነው። ትልቅ እርምጃ ነው። ለምንድን ነው በእኛ ዘመን ክርስትና የሚሳደደው? እዛ በአደባባይ የኢሉሚናቲና የ666 መታወቂያ እንትን ማስታወቂያ ሲሰራ ትውልድ ሲበዘበዝ ዝም የሚል መንግስት ምን አይነት መንግስት ነው? ይሄ ፖለቲካ ሊሆን አይችልም። በዚህ ነገር ግን በጣም ተጠያቂዎች ያደርገናል እንደ ክርስቲያን ማለት ነው። እግዚአብሔር ግን በጣም እየታገሰ ነው ያለው። በሀገራችን ክርስቲያኖች እየተሰደዱ መንገድ ላይ ኢየሱስ ጌታ ነው የሚሉት እየተተፋባቸው በፖሊስ እየተጎተቱ እየታሰሩ እዛ ጋር የኢሉሚናቲ ቤተ መቅደስ ሲሰራ ዝም የሚል መንግስት ምን አይነት ነገር ነው እየሆነ ያለው? በጣም የሚያሳዝንና የሚያሳፍር የሚያስጠይቅ በእግዚአብሔርም ዘንድ አሁን ቤተክርስቲያን በዚህ በኢሉሚናቲና በ666 ላይ ያለውን ነገር ህዝብ የትውልድ ነገር ዝም ብላለች። ወደ መንግስትም ሄዳ ይሄ ነገር እኛም ራሳችን በጸሎትም ይሁን ሰላማዊ ሰልፍ ወተንም ይሁን ምንም ይሁን ትውልድ ማስተዋል መቻል አለብን። ለምንድን ነው እኛ ሀገር መንገድ ላይ ወንጌል የሚሰብኩ ሰዎች የሚሳደዱት? ለምንድን ነው በኢትዮጵያ ለምን መንግስት ዝም አለ? ይሄንን ምን አገባት ትሉኝ? መቼም ትውልድ የመጠበቅ ሰላም የማስከበር የመንግስት ኃላፊነት ነው። ቤተክርስቲያን ደግሞ ወንጌል ይዛ ወጣ ኢየሱስ ክርስቶስን የመስበክ ትውልዱን ደግሞ ወደ ክርስቶስ የማምጣት ወደ እግዚአብሔር መንግስት የመቀላቀል ኃላፊነት አለባት። ስለዚህ አሁን ባለው አሰራር እኮ መንግስትና ቤተክርስቲያን አንድና ጓንት ሆነው ለህዝቡ ሰላም፣ ለህዝቡ ፍቅር፣ ለህዝቡ አንድነት፣ ለቤተክርስቲያን ለደሞ ለህዝቡ ከኢሉሚናቲና 666 ለመታደግ አብሮ መስራት አለባቸው። በተለይ በዚህ ኢሉሚናቲና 666 አገራችን ተወራለች በገንዘብ እያታለሉ። ይሄ ነገር በጣም ትኩረት ሊሰጠው ልብ የሚባል ጉዳይ ነው።
እንደ ሀገር ጠፍተናል። እና መግቢያ ያረኩት ይሄንን ነው። በጣም ያስደነግጥ ነገር እኮ አሁን በዚህ በሚዲያ ላይ የምታዩት ነው። በሙሉ ማስታወቂያ ነው የኢሉሚናቲ እና የ666 መግቢያ ያረኩት ይሄንን ነው። ዛሬ በምን ያስታውቃል ነው? በምን ያስታውቃል? ምኑ ካላችሁኝ እንደ አማኝ ካለም ልንለይ አደራረጋችን፣ አኗኗራችን፣ አስተሳሰባችን በልጦና ልቆ ሊገኝ ግድ ነው። በምን ያስታውቃል ክርስቲያን መሆናችን? በምን ያስታውቃል የክርስቶስ ተከታይ መሆናችን? በዚህ ዘመን በምን ያስታውቃል? ዓለም ስትፈጥን እኛ ዝግ ማለት፣ ዓለም ስትቸኩል እኛ በትዕግስት በማስተዋል ልንበልጥ ይገባል። በዓለም በጥላቻና በክፋት ስትራመድ እኛ ደግሞ በፍቅርና በሰላም ልንገለጥ ይገባል። ማሸነፊያው መንገድ ኢየሱስ ክርስቶስ ሰላም ብቻ ነው። እኛ ባለንበት ጨለማ የለም፣ የብርሃን ልጆች ነንና። አሁን እኮ የብርሃን ልጆች የታሉ? ጨለማው እኮ አይሎ ዋጠን እኮ። አይናችን እያየ ዳር ቁጭ ብለን እያየን ያለነው what's going on? በምድር ላይ የምንኖርበት ዓላማ ከአሕዛብ የተለየ ነው። እኔና እናንተ አሎ ወገኖቼ፣ እናንተ ክርስቲያንን ብላችሁ የምታስቡ በፍጹም እግዚአብሔር እንደሚፈልገን አይደለም እየኖርን ያለነው። ይሄንን ልንቀበል ይገባል። ተለያይተና ተቆራርጠና እኔና እናንተ በልተን ጠጥተን ልንሞት አልተጠራንም። እኛ የዚህ ዓለም ሳይሆን ሰማያዊ ዜግነት አለን። ይሄን የሚያስብ ክርስቲያን አለ? ሰማያዊ ዜግነት አለኝ ብሎ የሚያስብ ክርስቲያን አለ ወይ በዚህ ምድር? በኢትዮጵያ ምድር እንደ ኢትዮጵያዊ እግዚአብሔር ለዓላማ ጠርቶናል። አስባችሁታል? በዚህ በፊልጵስ 3:20 ላይ እኛ ሀገራችን በሰማይ ነውና ከዚያም ደግሞ የሚመጣ መድኃኒት እንጠባበቃለን ይላል። እስቲ ራሳችንን እንጠይቅ። በሰማይ አገር እንዳለው ሰው ነው የምንኖረው ምድር ላይ? አሁን የሰማዩን እንደሚጠባበቅ ሰው ነው የምንኖረው ምድር ላይ? በምን ያስታውቃል እኔና እናንተ የክርስቶስ ተከታይ መሆናችን? ምልክቱ ምንድነው? የእግዚአብሔር ቃል እንደገባው ሰው ሀገሩ በሰማይ እንደሆነ ሰማያዊ ዜጋ እንዳለው ሰው የክርስቶስን ዳግም ምጽአት እንደሚጠባበቅ ሰው ነው እየኖርን ያለነው እኔና እናንተ። በቃ ከሆነ አይቀር እንኖር ክርስቲያን ሆነን፣ አለበለዚያ ምንም ጊዜ ማጥፋት ካልሆነ በስተቀር አያያዛችን አሁን በጣም ምንም አይገናኝም ከእግዚአብሔር ነገር ጋር። እናንተ ምን አይነት ነገር ነው እየኖርን ያለነው? ምንድነው የኛ ዓላማ? ምንድነው? ማንን ነው የምንከተለው? ምንድነው ምን መስለው ራሱ? እየቆየው በጣም እየገባኝ የመጣው ነገር የኔና የናንተ ህይወት ከተጻፈልን የእግዚአብሔር ቃል ምን ያህል የራቀ መሆኑንና በዚህ ምክንያት ደግሞ ያለ ስፍራው የተገኘ አሞራ ሆነና ያለ ስፍራው የተገኘ አሞራም ይሁን አንበሳም ይሁን ያለ ስፍራው የተገኘ እንስሳ ጦጣም ይሁን ከመቁለጭለጭ ከመደናበር ከመቅበዝበዝ በስተቀር ምንም ማድረግ አይችልም። አንበሳ ከዱር አውጥተ መሃል ላይ እዛ አስፋልት ላይ ብታቆመው ከመደናበር ውጪ ምንም ማድረግ አይችልም። ሚነክሰውን ሚዘው የሚጨብጠውን አያጣም። the same thing ክርስቲያኖች መንገዳችንን ስለሳትን ከእግዚአብሔር ሐሳብ ስለወጣን ቃሉንም እናውቀዋለን እንጂ ስለማንኖረው በመንፈስ ስለማንመራ ያለ ስፍራው የተገኘ አሞራ ሆነና እንዲህ ዝም ብሎ የሚንቀዠቀዥ ነገር የኛ ባልሆነው ዓለም ውስጥ ገብተን ጠፍተናል። የእግዚአብሔር ድምጽ ርቆን ከዚያም ሳንሆን ቀርተናል። አሁን ወይ ምድራዊ ላይ ሰላም አግኝተን እፎይ ብለን አልኖርን፣ ወይ ደግሞ ሰማያዊ ነው ቤታችን ብለን በሰማይ ላክሊል እያዘጋጀን አይደለም። የዘንድሮ ክርስቲያን እኮ መሃል ላይ የወደቀ ነገር በጣም ያሳዝን ነገር ነው። አስቡት እንግዲህ ዓለምን የመሰልንበት ምንድነው ብለን ከማሰብ ይልቅ ዓለምን የማንመስልበት ወይም ከዓለም የተለየ ነው በምንድነው ብሎ ማሰብ ይቀላል። አይገርማችሁ? ዓለምን በምን መሰልን ብለን አሁን ብናስብ
በሁሉ ነገር ዓለምን መስለናል። ማውጣት የሚቀለው መናገር የሚቀለው እንደውም ዓለምን ያለመሰልንበት ነገር ካለ ይቀላል። ለምን እናንተ ዓለምን የመሰልንበት ነገር ሁሉ ነገራችን ዓለምን መስሏል። ሰርጋችን ዓለምን መስሏል። ታገቢኛለሽ ወይ ብሎ ጥያቄ ዓለምን መስሏል። ዝማሪያችን አምልኮአችን ዓለምን መስሏል። አሳፋሪ በናይት ክለብ መብራት ምን ነው መብራቱ ቢቀር በእግዚአብሔር ብርሃን ሰላም ባለበት አየር ሙዚቃውም ከመዝሙሩ ጋር ተዋህዶ ዝግ ያለ ነገር መንፈስ የሚነካ ነገር የለም እንዴ? ለምንድን ነው ከዓለም እንኮርጀው? የእግዚአብሔር ነገር ከዓለም አይበልጥም ወይ? እኔና እናንተ ለምንድን ነው ከዓለም እንኮርጀው? ዝማሬውን ከዓለም መኮረጅ፣ የመድረኩን ዴኮሬሽን ከዓለም መኮረጅ፣ ታገቢኛለሽ ወይ ጥያቄ ከዓለም መኮረጅ፣ ሰርጋችን ከዓለም መኮረጅ። ዓለምን ልንመስል አልተጠራንም። እኔና እናንተ ዓለም በእኛ ልትቀና ነው የሚገባት። ዓለም እኮ እኛ እኮ ጋር ያለው ይበልጣል ዓለም ጋር ካለው። እንዴት ስንት የሚያኮራ ነገር አለ እኮ ሪል የሆነ ነገር ኦሪጂናል የሆነ ነገር ያልተቀባባ ነገር። ኢትዮጵያውያን ዋናው የጉስቁልናቸውና የመንከራተታችን መነሻ ከአምላካችን መራቃችን ነው። ከሀገርም ተሰደን አልቀና ነው ያለው። አሁን በስደት ላይ ታያላችሁ። በመርከብ ላይ የሚሞተው ሰው ከዛ ደግሞ እዛ የመንና ሳውዲ አረቢያ ለመግባት በየመን በኩል እንደዛ ከኋላ ጥይት ይጮሃል፣ ከፊት ደግሞ ኢትዮጵያዊ። ለምን? ከአምላኩ የራቀ ህዝብ ስለሆነ። ማን ከአምላኩ ያቀርበው? የኛ ስራ ነበር ይሄ። የቤተ ክርስቲያን ስራ ነበር፣ የሀገር ስራ ነበር፣ ትውልድን የመምራት ወደ ቀናው መንገድ። መንገላታት ይዘናል። አሁን ስሙኝ ባካችሁ። አሁን እኔና እናንተ ከዓለም የተለየ ነው በምንድን ነው ብለን ራሳችንን መጠየቅ አለብን ወገኖች። የሚያስቀናን ነገር የዓለም ነገር ሆኗል። የሚያስቀናን ድግሱ ምናምኑ አኒቨርሰሪ ይባልና ደግሞ ቤቢ ሻወር ይባልና አረ እንትኑ ቤቢ ሻወር ደግሞ ይባል። በተለይ አሜሪካን ሀገር እናንተ ቤቢ ሻወር የምታዘጋጁ ሰዎች አንድ ነገር መንፈሳዊ ነገር የለውም። ያስደነግጣል። ልክ ዓለምኛው ያረጋውን ድግስ ዓለምኛው ያረጋውን ድራማ እዛ ቁጭ ብላችሁ ድራማ ታያላችሁ። ቤቢ ሻወር ምንትስ ሻወር አኒቨርሰሪ ምናምን ስራ ፈት ያደረገን ነገር ሁሉም ደግሞ አይቀሩም። ቤቢ ሻወር ማን ይቀራል? አኒቨርሰሪ ድግስ ምናምን ተጠራርቶ ተሰባብሮ ተሰነካክሎ ይመጣል። ባብል ሰዲ የለም፣ እንጸልይ የለም። አሳፋሪ ነው። ራሳችሁን ጠይቁ። እኛ ዓለም የደገሰችውን ልንደግስ፣ ዓለም የፈጠረችውን ግርግር ልንከተል አልተጠራንም። የራሳችን ስርዓት የራሳችን መንገድ አለን። ዓለም ለኛ ጊዜያዊ ድንኳን ናት እንላለን። ነገር ግን እንገነባለን፣ እንተክላለን፣ እናከማቻለን፣ እንንገበገባለን በዓለም ውስጥ። አሳፋሪ ዕብራውያን 13:14 ላይ በዚህ የምትኖር ከተማ የለችንም እና ነገር ግን ትመጣ ዘንድ ያላትን እንናፍቃለን፣ የሚመጣውን እንናፍቃለን ይላል እግዚአብሔር ቃል። እኔ ግን እንደ ክርስቲያን ልጠይቃችሁ፣ እኔ በእውነት ነው የምላችሁ፣ ለምንድን ነው የእግዚአብሔርን ቃል መኖር ያቃተን? ለምን የእግዚአብሔርን ቃል መኖር አቃተን? ለምን ዓለምን መረጥን? እኔ የምለው ምናችን ከዓለም ይለያል? ምናችንስ ክርስቶስን ይመስላል? ይሄም ሌላ ጥያቄ ነው። እኔ ምናችን ነው ክርስቶስ የሚመስለው? ዓለም ጓዟን ጠቅልላ ቤተክርስቲያን ገብታለች። ኃጢያቱን ይዘነዋል። ተመችቶን እኮ ነው። ኃጢያቱን ይዘነዋል። ክፋቱን፣ ዘረኝነቱን፣ ሐሜቱን፣ ቅናቱን፣ ንቀኝነቱን፣ ዳንሱን፣ ግብዝነቱን፣ መስገብገቡን፣ ገንዘብ መውደዱን፣ ስስቱን፣ በቃ ሁሉንም አለን።
ቤተክርስቲያን ውስጥ የሌለን የክርስቶስ ማንነት ነው። ሃሌሉያ! የሌለን ትትናው ነው። የሌለን ፍቅሩ ነው። የሌለን ትግስቱ ነው። የሌለን የዋህነቱ ነው። የሌለን ትጋቱ ነው። የሌለን ይሄ ነው። ሁሉም አለ። የክርስቶስ ማንነት የለም። ምህረት የለም። እርስ በርስ መዋደድ የለም። በእግዚአብሔር ቤት ቅድስናና ጽድቅ የለም። የእግዚአብሔር ቤት ረክሶ ብዙ ጆሮ ጭው የሚያደርግ ነገር ይሰማል፣ ይታያል። ውሸት ወይስ እውነት? መልስ ከእናንተ ውሸት ወይስ እውነት? መገፋፋት ሆኗል። በቃ እንዴ ትንሽ የተለያችሁ እንደሆነ ትንሽ እኮ ነው። ለየት ብላችሁ ትንሽ ቅድስና ትንሽ በለጥ ብላችሁ በጌታ ነገር ስትገኙ ያኔ ፈቀቅ ያረጓችኋል። ለምን? ሁሉ ተመሳስሎ አብሮ ይበላል፣ ተስማምቶ ማለት ነው። እንደው ያወቅን ጆሮ ዳባ ብለን ነው እንጂ የእግዚአብሔር ቃል እኮ በሚገባ ይገልጽልናል፣ ይናገረናል። ግን በቃ እየሰማን ምንም እንዳልሰማ ጽድቃችሁ ከፈሪሳውያን ካልበለጠ ማለት እኮ ማንነታችሁ ከአሕዛብ ከዓለም ካልተሻለ ከኔ ጋር አይደላችሁም እያለን ነው ጌታ በዚህ በማቴዎስ 5:20 ላይ እላችኋለሁና ጽድቃችሁ ከጻፎችና ከፈሪሳውያን ጽድቅ ካልበለጠ ወደ መንግሥተ ሰማያት ከቶ አትገቡም ይላል። አሁን የኔና የናንተ ጽድቅ፣ የኔና የናንተ ኑሮ፣ የኔና የናንተ አካሄድ ከዓለም ይበልጣል ወይ ይለያል ወይ? ስለዚህ መንግሥተ ሰማያት አንገባ ማለት ነው። ራሳችንን እያታለልን ያለነው ወገኖች። የተሰወረውን የሚያውቅ ልብና ኩላሊት የሚመረምረው ጌታ ሁሉን ያያል። በሰው ፊት ጻድቅ መስለን ልንታይ እንችላለን። ውስጡን ለቄስ ይልል ያገሬ ሰው። ለነገሩ ቄሱም አያውቁም እኮ ዘንድሮ ውስጡን ለቄስ ይላሉ እንጂ ቄስ ምን ያውቃል? ምንም ያውቀው ነገር የለም። ያገሬ ሰው ነገር ግን ቄሱ ካልነገርካቸው ምንም አያውቁ። መንፈስ ቅዱስ ግን ሚስጥርን ይገልጣል፣ እውነትንም ያረጋግጥልናል። ከሰው ፊት ይልቅ በእግዚአብሔር ፊት ጻድቅ ሆኖ ያለ ነውርና ያለ ነቀፋ ብንገኝ እግዚአብሔር በእኛ ደስ ይለዋል። አሁን እኮ ጨዋታው በሰው ፊት ጻድቅ ለመገኘት የእግዚአብሔር ማን ያስባል? ዛሬ ሁሉ በሰው ፊት ለመከበር፣ በሰው ፊት አንቱ ለመባል፣ በሰው ፊት ደግ ለመባል፣ በሰው ፊት እሱ የእግዚአብሔር ሰው ለመባል በልብ ያለውን አይቶታል ወንድም ዓለም። በእያንዳንዳችን ጓዳ ያለውን እግዚአብሔር አውቋል። እግዚአብሔርን አንሸውድም እኔና እናንተ። የኛ ነገር ግን በተቃራኒው ነው። ሉቃስ 16:15 ላይ እንዲህ ማላቸው ይላል፣ ራሳችሁ በሰው ፊት የምታጸድቁ እናንተ ናችሁ፣ ነገር ግን ልባችሁን እግዚአብሔር ያውቃል። በሰው ዘንድ የከበረ በእግዚአብሔር ፊት ርኩሰት ነውና። ዛሬ ጋሼ ብትባል፣ መጡ ብትባል፣ ቢጨበጨብልህ በእግዚአብሔር ፊት ግን ርኩሰት አለ ይላል። የሚሻለንና የሚበልጠውን አንተ ታውቃለህ ወንድሜ። አሁን ዘመኑ ራሱ ምናቃቸው ትልልቅ የተባሉት የእግዚአብሔርን ቃል ሚሰብኩት ቃሉን ያቃሉ የተባሉት እየሳቱ ነው ያሉት። እየሳቱ ነው። የመጨረሻው ዘመን የፊተኞች የኋለኞች ይሆናሉ ይላል እግዚአብሔር ቃል። አይ ሀገሬ ወዴት እየሄድሽ ናች? ሀገሬ ወዴት እየሄደች ነው እናንተ? እግዚአብሔር ይርዳን ወገኖቼ ፕሊዝ። ግብረ ሰዶም በአደባባይ ያለምንም መሳቀቅ ወንድ ልጅ ኩል እየተኳለ ሜካፕ እየተቀባ ኢትዮጵያ የመጨረሻው ዘመን መገለጫና የእግዚአብሔር የቁጣ በትር የሚያርፍባት የመጀመሪያው ሀገር መሆኗ ያሳዝናል። በእኛ ዘመን ትውልድን ከሲኦል ማስመለጥ ሲገባን እየሸጥነው ነው ወደ ሲኦል። ቀጥሉ፣ ሁሉንም ቀጥሉ። እግዚአብሔር ግን አይረፍድበትም። የኔ ጌታ አይረፍድበትም። ለሕዝቡ ቀንቶ ይነሳል። የኔ ጌታ ከማደሪያው
አይረፍድበትም። ራእይ 3:15 እና 16 በራድ ወይም ትኩስ እንዳይደለህ ስራህን አውቃለሁ። በራድ ወይም ትኩስ ብትሆንስ መልካም በሆነ ነበር። እንግዲህ ለብ ስላልክ በራድ ወይም ትኩስ ስላልሆንክ ካፌ ልተፋህ ነው። አሁን ብዙ ሊተፉ የደረሱ ሰዎች አሉ። ብዙ ደግሞ ኦሬዲ የተተፉ ሰዎች አሉ። ወንድሜ ልትተፋ ነው፣ ተጠንቀቅ። አንተኛው ደግሞ ኦሬዲ ተተፍተሃል። ኦሬዲ የተተፉ ሰዎች አሉ፣ ከክብራቸው የወረዱ። አሁን የፈለገ ቢናገሩ እንደ ድሮው ቀና ቀና ቢሉ የማያምርባቸው አሉ። ለምን? አካሄዳቸው ከእግዚአብሔር ጋር አንድ ስላልሆነ ወይ ሙቅ ወይ በራድ አልሆንክም፣ እንቱ ተተፍተሃል፣ አለቀ በቃ። ሱፍ አይሸፍነው ያስታውቃል እኮ እናንተ። ሱፍ ብታረቅ ምን ብታረቅ አይሸፍነው። ዓለም ደግሞ በእኛ ቀንታ የክርስቶስ ፍቅር፣ የክርስቶስ ሰላም፣ የክርስቶስ ባህሪ በእኛ ላይ ታይቶ ዓለምን ልንማርክ ይገባል እንጂ እኔና እናንተ ወደ ዓለም ሄደን ልንቃረም አይገባም። አሁን እኮ የክርስቲያን ጉዳይ ያለው ዓለም ፍርድ ቤት ነው። ቤተ ክርስቲያን ትዳር እንኳን መዳኘት አልቻለችም። ጉዳያችን ያለው ቀበሌ ነው። ጉዳያችን ያለው ከፍተኛ ፍርድ ቤት በሉት። አይ ዶንት ኖ እዛ ነው ያለው። ኢትዮጵያ እንኳን ለሌላ ሀገር ልትደርስ ለክርስቲያኖች የራሷን ክርስቲያኖች ሲጠበጠቡ መንገድ ላይ እረፉ አትልም። ያለድል ሆኖ እንዴ! እኔ አሁን መንገድ ላይ ኢትዮጵያ መጥቼ እኮ መንገድ ላይ ወንጌል ብሰብክ ልደበደብ ነው ማለት ነው፣ ልታሰር ነው ማለት ነው። ነገሩ ምን ችግር አለባችሁ? እኔም ችግር የለብኝም ብታሰር ብደበደብ። አይ ዶንት ኬር። ወጌ ነው ለኔ ማረጌ ነው። ግን ሼም ለሀገሬ ነው። ሼም ለሀገሬ፣ ለኢትዮጵያ ወንጌል አማኞችን ለምታንገላታ ሀገር፣ የክርስትና ሀገር ነኝ ብላ ትቢት ለወጠራት ሀገር ክርስቲያኖች ግን ለምታሳድድ። ይሄው አሜሪካ እንደልባችን ወንጌል እንሰብካለን። በጣም የሚገርማችሁ ነገር ዛሬ ጠዋት የጫንኳት ሴትዮ ያው ሐኪም ቤት ነው ምጭናቸውና በጠዋት የመጀመሪያ የጫንኳት እሷን ነውና ዛሬ በቃ አብረን የማለዳ ጸሎቴን አብረን እንሰማለን፣ ጸልይልሻለሁ፣ በቃ ዛሬ ቀንሽ ነው ምናምን ብያት ከዛ በኋላ እንትን የጠዋት ጸሎት ከፈትኩኝ እንግሊዘኛ ማለት ነው። ከዛ አንድ 5-10 ደቂቃ በኋላ ዞር ብያ ያለው አጅሪት የራሷን ኢርፎን ስቅል አርጋ እንትን ትላለች። ከዛ አልኩኝ ማም what you listening ምን እየሰማሽ ነው አልኳት። አርቢ ሚውዚክ አለች። አርቢ ሚውዚክ? አዎ እኔ እዚህ አብረን እንጸልይ ብዬሽ እግዚአብሔር ላንቺ ዛሬ እኔ ልኮ ሊፈውስሽ አብረን እንድንጸልይ ብዬሽ ሙዚቃ ያለም ታዳምጫለሽ? አንቺ እናት አይደለሽም? አያት አይደለሽም? ደነገጠች። እኔ እኮ ለኪሳራ እዚህ ጋር አልተቀመጥኩም አልኳት። እግዚአብሔር ልኮሽ ነው። እኔንም እግዚአብሔር ይሄን ስራ ስሪ ሲለኝ እኮ ላንቺ ልኮኝ ነው። ስለዚህ ድልሽ እንዳመለጥሽ አሁኑኑ ንስሐ ግቢ አልኳት። ሸምቅቅ አለች። ሸምቅቅ ለመሰላችሁ የጌታ ነገር እያባበሉ አይሆንም ነው። እኛ አናባብልም። እያባበልን ወንጌል አንሰብክም። ወንጌል ጉቦ እየሰጠ አንሰብክም። ወንጌል ከረሜላ እየሰጠ አይሆንም። ወንጌል ገንዘብ እየሰጠ አይሆንም። ሚጠጣን ሰው እግዚአብሔር አትጠጣ ይልሃል፣ መጠጥ ኃጢአት ነው ብለህ መናገር መቻል አለብህ። እያስመሰሉ ወንጌል አይሰብክም። በፍቅር ነው የሚሰበከው። አያግሪ ከሰበክን በኋላ ደግሞ ፍቅራችንን የምንገልጽበት ልንረዳቸው እንችላለን፣ ልናሳከም እንችላለን፣ ልናበላ እንችላለን እንጂ አበላሃለውና ጌታን ተቀበል አይባልም። ወንድም አለ ገንዘብን ካና ጌታ ተቀበል አይባልም። የኔ ጌታ ተፈልጎ ነው። ውድ ነው ግን በነፃ ነው። እያቆላመጥንም አይደለም። እያቆላመጥን አይሆንም። ወንጌል ጳውሎስ እኮ ብሏል፣ እያቆላመጥን አንሰብክም ብሏል። እግዚአብሔር የተባረከ ይሁን። ወንጌል ይሰበካል ባለንበት።
እግዚአብሔር ባስቀመጠን ስፍራ ወንጌልን ስበኩ ትውልድ ያምልጥ ለኢትዮጵያ አሁን እየሆነ ላለው ለዚህ ለኢሉሚናቲ ለ666 ጸልዩ ኃላፊነት አለበት ቤተክርስቲያን ኃላፊነት አለበት መንግስት ኃላፊነት አለበት ትውልዱን የማዳን የመጠበቅ ጸልዩ ንስሐ ግቡ ስለ ኢትዮጵያ ፕሊዝ የዛሬ መልእክቴ ይሄ ነው እንደገና እንገናኛለን መልእክቱን ሼር እና ሰብስክራይብ አድርጉልኝ ፕሊዝ ሻሎም እሱን ከማወዳ ምን ይወዳደራል ሁሉን እርግፍ አድርጎ አስትቶ ያስኬዳል ሽልማቴ የኔ ጌታ ሰላም ወገኖቼ ኢትዮጵያ